ወዳጄ ሆይ ይላል። ወዳጄ ሆይ የትዝታዬ ማህደር በሚል ርዕስ ያዘጋጀሁት የግለ ታሪክ መጽሐፍ የሚመረቀው ሚያዝያ 5 ቀን 2017 ዓ.ም ከ8 ሰዓት ጀምሮ በብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ አዲሱ ህንፃ ላይ ስለሆነ በዚህ ዕለት የደስታዬ ተካፋይ ሆነው በፕሮግራሙ ላይ እንዲታደሙ እርስዎን ወዳጄን የክብር እንግዳዬ አድርጌ የጋበዝኩት በታላቅ ፍቅርና አክብሮት ነው ብለው ጥሪ ያቀረቡ በቅድሚያ ማን ይሆኑ? የኢትዮጵያ ደራሲያን ማህበር ፕሬዝዳንት ሆነው እንግዲህ ለረጅም ጊዜ ባገለገሉበት ሰዓት ስማቸውን በደንብ ለምደነዋል፣ እናውቃቸዋለን። በተለያዩ ስራዎችም እንዲህ አገርን ወክለው ብዙ አገራት ሄደው አገራችንን በመልካም አስጠርተዋል። እንግዲህ ደራሲ ጌታቸው በለጠ የትዝታዬ ማህደር በሚል ርዕስ ያዘጋጁትን ግለ ታሪክ መጽሐፍ ዛሬ በቅዳሜን ከሰዓት ይዘውልን መጥተዋል። ቆመን እንቀበላቸው። መልካም አርፈሉ እናመሰግናለን። እንኳን ደስ አለ ጋሼ። በቅድሚያ መጽሐፍን የሚያክል ታሪክን የሚያክል ከልጅነት እስከ እውቀት በብዙ ጉንጉን የተጎነጎነ በመውጣት በመውረድ በደስታ በሐዘን የተጎነጎነውን የህይወትህን ጉንጉን ለተደራሲ ያለኛ እንዲሁም ላንተ ለልብህም ትፍስት ይሆን ዘንድ ስላደረስክ እንኳን ደስ አለ ልንልህ እንወዳለን። እንኳን አብሮ ደስ አለ። አመሰግናለሁ። ከዚህ መጽሐፍ ውስጡን መሃል እየገባን ስለምናየው ወደ ኋላ ነው የምንሄደው። እንግዲህ ከቤተሰብ ጋር ስለነበሩ ጊዜ አባቶ አስቀድመው እንግዲህ ይሄ ልጅ ጋዜጠኛ ደራሲ ይሆናል ብሎ የተናገሩበት አባባልም አለ እዚህ ላይና ወደ ኋላ እንጀምርና ከቤተሰብ እንጀምር ብዬ ነው ወደ ኋላ ሄደን። አመሰግናለሁ ስለጋበዛችሁን። በጣም ጥሩ ስቱዲዮ ነው። እናመሰግናለን። ስታንዳርዱን የጠበቀ ነው። በዚህ አጋጣሚ የተሟላ ክሩ ነው ማመስገን እፈልጋለሁ እንደ ኮሚኒኬሽን አስተማሪ። ስለጋበዛችሁኝ በእውነት በጣም ደስ ብሎኛል። የቤተሰቤ ታሪክ ባጭሩ ለኢትዮጵያ ኖረው ያለፉ ናቸው ማለቱ ይሻላል። አባቴ የሆለታ ገነት ጦር ትምህርት ቤት 14ኛ ምሩቅ ነው። ጎበዝ መሰለኝ እና ንጉሱ አይን ለመግባት ጊዜ አልፈጀበትም። በተለይ የሱን ባች መራ የነበረው የምረቃ ፕሮግራም ላይ እሱ ስለነበረ እንደ ልጁ አይደለም፣ ግዝፈቱ አጥንት ያለውም አይመስልም እና ንጉሱ ወደው አቀረቡት። እስከ ዕለተ ሕልፈቱ ድረስ በቅርብ በተለያየ ሙያ ያግዝ ነበር፣ ስልጠናዎች ሰጥ ነበር፣ ከሳቸው ጋር ይንቀሳቀስ ነበር። እኔ ምን እንደታየው አላቅም። ያው ከመወለዴ በፊት ልጄ ደራሲና ጋዜጠኛ ይሆናል ብሎ ማስታወሻ ጽፎ ለእናቴ አደራ ሰጥቷታል። ትንሽ ነፍስ እያወቅኩ ሲሄድ አባቴ የሰጠኝ አደራ ይሄውና አለች። ደራሲና ጋዜጠኛ ይላል። በነገራችን ላይ ያደግኩት ከመጽሐፍ ጋር ነው። ትምህርት ቤት ከመግባቴ በፊት ማንበቡን በደንብ አለማምደውኛል። ያው እንግዲህ በቀደደው ቦይ ፈሰስኩኝ። ሁለተኛ ክፍል እያለሁ ጀምሮ የትምህርት ቤቴ ጋዜጠኛ ነበርኩ። እሱ ላይ እንደምታያቸው ጓደኞቼም እንደዚህ አሉ። እንዲህ እያለ ሄዶ ጋዜጠኝነቱ እያደገ ሄዶ የስነ ጽሁፍ ጉዳይ ነው የቀረው። እሱም ግጥም በማንበብ በምን አዲስ አበባ ዩኒቨርሲቲ ስገባ ቢያንስ በእኔ ዘመን የገቡት ተማሪዎች መካከል የኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል ያለ ምርጫ መግባት አለብኝ ብዬ ገብቼ ያው እንግዲህ የአባቴን ህልም ያሳካው ይመስለኛል። ቀላል ነገር አይደለምና ይሄም ሌላ የህይወቱ የደስታ ክፍል ነው። እውነት ነው። መልካም። ጌታቸው በለጠ የሚለው ስም ግዘፍ የነሳ ስም ነው። በኢትዮጵያ ስነ ጽሁፍ ውስጥ በተለይ ከደራሲያን ጋር ባለው ተግባቦት በተለያዩ መድረኮች ላይ በሚቀርቡ ዲስኩሮች ትልቅ ስም ነው። ስምን ማስቀጠል ቀላል ነገር አይደለም እና ጋሽ እድለኛ ነህ ለማለት እደፍራለሁ። ስለ ዳግላስ ጴጥሮስ ጥቂት እናንሳ ብዬ ነው። እንግዲህ ዳግላስ ጴጥሮስ የብዕር ስሜ ነው። ከቅርብ ዓመታት ጀምሮ ነው ጌታቸው በለጠ ዳግላስ ጴጥሮስ መሆኑ የታወቀው እንጂ ከስሜ ይልቅ ይሄ የብዕር ስም የገነነ ይመስለኛል። እንግዲህ ይሄንን የብዕር ስም የተጠቀምኩት የራሱ ታሪክ ነበረው። 4ኛ ዓመት ዩኒቨርሲቲ ግራጁዌት ልናደርግ ስንል ምናልባት በዛ ዓመት ያደረጉ ዲፓርትመንቶች እንዳሉ አላውቅም። ነገር ግን እኛ የቋንቋዎች ኢንስቲትዩት ተማሪዎች
የስነ ጽሁፍና የቲያትር ተማሪዎች ለምን መጽሔት አናዘጋጅም ብለን አሰብንና እዚህ ኤዲቶሪያል ኮሚቴ ውስጥ አስገቡኝ። ከዛ ጽሁፍ አዋጡ ብለን ተማሪዎችን ስንቀሰቅስ ያው የዩኒቨርሲቲ ተማሪ ጨዋታ ይችላል። እናንተ አጽፉም እንደኛ ነው የምትቀሰቅሱ አሉ። እኛ መጻፍ እንችላለን የስነ ጽሁፍ ተማሪ ነን ብለን አንድ ግጥም ጻፍ ሺህ ውበት የሚል አንድ ህፃንና አያቱ ቁጭ ብለው ያ ህፃን የአያቱን ጸጉር እንዲሲያሻሽ ሽበታቸውን ጥፍሩ ስንጥቅ ነበርና አንድ 5 ሽበት ይነቀላል እና አያቱ እንዴ ሽበቴን ነቀልክ ሲል ልጁ ምን ብሎ ይመልሳል? አባትየው ምን ይሉታል? አባባ ምናምን ሽበት በሚድሮ ሲረግፍ የለ እንዴ ስታበጥረው ለማማር ይላል። አያቱ ምን ይላሉ? እኔ 5 ሽበቶች በቀላሉ ያያቸው የአመታት መታሰቢያ የዘመን ሐውልት ናቸው። ትናንትም ማስታወሻ ፎቶግራፊም ቅርሴም ሆነው ሽበት ብቻ አይደሉም ሽውበትም ተላብሰዋል። ካንተ በፊት ነበሩ ዛሬም ክብሬ ሆነዋል። እንዲያማ ባይሆንልኝ ምን ይፈይድልኛል? የሽበት ሽበትማ እንጨትም አለው ጸጋ አላስጣለውም እንጂ እሳት ወደሱ ሲጠጋ አይሉታል። ልጁም ደንግጦ ይቅርታ ይጠይቃል እና ግጥሙም ያው ውስጥ አለ መጽሐፉ ላይ አሁን ጊዜ ላለመውሰድ የኔውስ ዞማ ጸጉር ያጎፈርኩት ምናምን የታሪክ ዘር አብቅሎ ይነጣ ይሆን በተግባር ወይስ እንደጠቆረ ወደ መቃብር ይወርዳል? እንጃ የአባባ ምክር ውስጤን ዘልቆ ገብቷል። ለነገው ትውልድ ታሪክ አኑር ብሎኛል ብሎ ይደመድማል። ሳንሱር ጽህፈት ቤት እንደሄደ 4 ሽበት 5 ሽበት የምትለው ተከባ በቀይ እስክሪፕቶ ለዩኒቨርሲቲ ይደወላል። ዶክተር ደጀኔ ይባላሉ ዲኑ በአስቸኳይ ይሄን ዩኒቨርሲቲ ተማሪ ይዘው እንዲመጡ ይባላል። ሳንሱር እንደሄድኩ ገና ክፍል እንደገባው የሳንሱር ኃላፊው ጋሽ ሀብተ ስላሴ ይባላል። ዲሳሳ በኋላ ተዋውቀናል። የኛ አብዮተኛ የኛ በቆልት አብዮተኛ ለመሆኑ ይነቀሉ ያልካቸው ሽበቶች የማን ናቸው? ይሄ የማን ሊሆኑ ይችላሉ? እኔ በቃ ለትውልድ የትውልድ ቅብብሎሽ ያደራ ቅብብል አይ ለመሆኑ እነማን ናቸው እነዛ 4 ሽበቶች 5 ሽበቶች አሉ? ለካ በዛ ወቅት በደርግ ውስጥ ከመለዮ ለባሾች ውጪ ምሁራን ውጭ ሀገር ተምሮ የመጡ 4 ምሁራን አሉ። እነዛ 4 ምሁራን አቶ ሽመልስ ማዘንጊያ አቶ ፋሲካ ሲደል እነዚህ ናቸው ሱስ መጻፍት። እነሱ ያን ጊዜ በደርግ ውስጥ ለውጥ ለማምጣት ያስባሉ ጋንጎፎር ተብሎ ተጠቅሷል። ሱስ እና ለካ ያሃሜት ስለነበረ ከዛ ጋር ተገናኝቷል። ከዛ ጋር ተገናኘ። 5ኛው ደግሞ ሊቀመንበሩ ይነቀሉ ማለት ነው ወይ የሚል ትርጉም ተሰጠ። በጣም በሚያስገርም ሁኔታ ከዛ በኋላ እንግዲህ ባቢያ የበልጥ በረየ እንዲሁ ከዚህ በኋላ የብር ስም መጠቀም አለብኝ ብዬ ዳግላስ ጴጥሮስ የሚል የብር ስም ልክ አዲስ አበባ ዩኒቨርሲቲ እንደተመረቅኩ አዲስ ዘመን ላይ መጽሐፍ ጀመርኩ። እሱ መዘዝ አመጣ። የሚገርም ነው። የብዕር ስም አንድም እንትን ነው አይደለም ራስን መጠበቂያ ዘዴ ነው። እኛ የምንጻጻፈው አዲስ ዘመንና የዛሬቱ ላይ ነው። ትክክል። እዛ ላይ የነበሩት እና አሸናፊ ዘደቡ እነ ዳንዴው ሰርቤሎ ከ6 ኪሎ በጣም የሚገርመው ነገር የወቅቱ ጋሽ ሙልጌታ ሉሌ የፕሬስ መምሪያ ኃላፊው በ4 የብዕር ስሞች ይጠቀም ነበር ከኛ ጋር ፍልሚያ ውስጥ። ልክ እንደገባው ደግሞ ሌላ ምን እንደሆነ አላውቅም ብዕሬ ሰዓት ጫረደም ሌላ ሳጭሮ ያው መጽሐፍ ውስጥ በሚገባ አለ። እስከ የወቅቱ የማስታወቂያ ሚኒስቴር ዶክተር ፈለቀ ገድለ ጊዮርጊስ ይባላሉና አንድ ግጥም ነው እንትን ያልኩት። ምንም ብዙም ነገር አይደለም። ግጥም ስነ ግጥም ነው፣ ግጥም አይደለም። የወዳጄ ሻለቃ ክፍሌ አቦቸር ይህ ነው ምኞቴ የሚለው መዝሙር የደረሰው ወዳጄ ነውና የሱ መጽሐፍ ወጥቶ ምኞቴ እኔ በህይወቴ ከራሴም በፊት ለኢትዮጵያ እናቴ። የምስራቅ ሰው ስለሆንኩ በደንብ ታውቀዋለህ። ይነዝረኛል እና በሱ ምክንያት
ላይ ለሁለተኛ ጊዜ ደግሞ ላይ ደረሰ ጉዳዩ እና እነዚህ ጋዜጣ ላይ የሚጫጫው ሰዎች ሰብስባችሁ አምጧቸው ተባለ። ማስጠንቀቂያ ተሰጠ። በአጋጣሚ ተደበቅ ተብዬ እንትን ብያለሁ። ህዝቡን በብር ብትገናኙ በሰይፍ ልትሞሻለቁ ስለሆነ በኢትዮጵያ የፕሬስ ታሪክ አዲስ ዘመን ከ40 ሳንቲም ከምናምን ወደ 10 ብር ድረስ የደረሰበት ጊዜ ነበር። ይሄ ነው ሁለተኛው ግጥም። እስኪ እንግዲህ ጌታቸው በለጠ የሚለውን ስም የምናውቀው ከኢትዮጵያ ደራሲያን ማህበር ፕሬዝዳንት ጋር አያይዘን ነው። በተለያዩ መድረኮች ላይ በተለያዩ ፕሮግራሞች ላይ እንግዲህ እርሶን በደንብ ለምደናልና ከዚያ ውጪ ግን ስላሉት አሁን በብዕር ስም ስለተጻፉት ከዚያ በፊት ስለተጻፉት መጽሐፍት የቀደምት ስራዎች እዚህ መጽሐፍ ላይ የሚተጠቀሱ አሉና እስኪ እነሱን ደግሞ ትንሽ እናንሳ። እንግዲህ አንዳንዴ አንድ ስም ከአንድ ነገር ጋር ይያያዛል። ከኢትዮጵያ ደራሲያን ማህበር ጋር እኔ ያው በአብዛኛው ሳገለግል የነበረው በዚህ ጋዜጦች ላይ ነው። በነገራችን ላይ በዚህ አጋጣሚ መግለጽ የምወደው በኢትዮጵያ የፕሬስ ታሪክ ቋሚ ጋዜጠኛ ቋሚ ደሞዝ ተከፋይ ሳይኮን ለ39 ዓመት የጻፈ ደራሲ ምናልባት በሺህ የሚቆጠር አርቲክል ካለ ብንነጋገር ጥሩ ነው። ለ39 ዓመት ያህል ማለት ነው። ይሄ ብቻ አይደለም። ውጭ ሀገር ትምህርት ላይ በነበርኩም ጊዜ እዛ እየጻፍኩ ወደዚህ ይላክ ነበር። መስታወት የሚል ለዛ አሜሪካ ላሉት ኮሚኒቲ ጋዜጣ ይታተም ነበርና ካለ እንግዲህ በምንነጋገር ጥሩ ነው። ከመጽሐፉ ጎን ለጎን አንድ 12 ያህል በግል ጽፌ ያለው ከዛ ውጪ ከሌሎች ደራሲያን ጋር ወደ ምናልባት ወደ 22-23 መጽሐፍ አሉ። ትልልቅ መጽሐፍት ለሬፈረንስ የሚጠቅሙ መጽሐፍቶች ጽፌ ያለው ከጋዜጣው ያው በየጊዜው ከማደርገው የስነ ጽሁፍ አስተዋጽኦ አንፃር በርካታ ስራዎች ናቸው። ያው እንግዲህ ግልጽ የሚሆነው ይሄ የማንን አደራ ለመጠበቅ እንደሆነ ይገባቸዋል። የአባት አደራ እድለኛ የአባት አደራ ብቻ ሳይሆን ሁለተኛ ክፍል ተማሪ እያሉ የእርሱ አስተማሪ የነበሩ ሰው ሁለተኛ ክፍል ተማሪ እያለሁ ዛሬም በህይወት አለ። ምናልባት እኔ ታላቁ ሳልሆን እንደ ታላቁ እመስላለሁ። ሁለታችን ጋሽ ጌታቸው ደምሴ ይባላል። ሁለተኛ ክፍል ላይ የትምህርት ቤቱ ጋዜጠኛ ነህ አለ። እዛ ላይ የምታያቸው ትንንሽ ልጆች ሆነን የተነሳኑ ፎቶግራፍ ላይ እና በጣም በሚያስገርም ሁኔታ ስራዬ የምር ጋዜጠኛ ሆነ። የሚረብሹት ተማሪዎች ስም ይደርሰኛል። የብሔራዊ ሰንደቅ ዓላማ ላይ ወጥቼ አነባለሁ፣ ረባሾቹን ወቅሳለሁ፣ መልካም ጸባይ ያላቸውን አበረታታለሁ። ጉዞ እናደርጋለን። አንዱን ጓደኛዬን አብሮ አደጉን አክሊሉ ታደሰ ይባላል። ዛሬ በህይወት የለም እና በክፉ ጸባዩ ገሰጽኩት በጽሁፍ የሁለተኛ ክፍል ተማሪ እና ጠብቆ ሊበቀለኝ ሰንሰል ውስጥ አንድ ቀን ማታ ድንገት ተልኬ ስመጣ ኪዮስክ ተዘጋጅቶ ጠብቆ ያው እንግዲህ ወጣት ታዳጊ በሚማታው ቴስታ መጣኛዎች ጥርሴ እስከ ዛሬ ድረስ ሸራፋውና በዛ ምክንያት ነው። በዛ ምክንያት እንዴት ስሜን በረባሽነት ትጠራል? የሁለተኛ ክፍል ተማሪ ጓደኛ ያው ፍንጭት ሆና ገጠጥ ብላ አለች ማለት ነው። ጥርሴ ወደ ኮልፌ እስኪ እንመለስ። ልጅነትና ኮልፌ ከኮልፌ እስከ ወክማ ይደረጉ የነበሩ የእግር ጉዞዎች የልጅነት ትዝታዎችን እናንሳ። ያደኩት ኮልፌ ነው። ልኳንዳ ተራ የሚባለው በጣም የሚወደድ ሰፈር ነው። መቼም ኮልፌ መወለድ እድል ነው። በኋላ ሪሰርች መስራት ጀመርኩ። እዚህ መጽሐፍ ላይ ያለ ኪነ ጥበብ ሰዎች ያሉት ኮልፌ ውስጥ ነው በአብዛኛው። ልዘርዝራቸው። አፈወርቅ ተክሌ ቤታቸው ኮልፌ ነው። አስፋው ዳምጤ ቤታቸው ኮልፌ ነው። እሸቱ ጥሩነህ ቤቱ ኮልፌ ነው ሳሊ። ታደሰ መስፍን ኮልፌ ነው። አቦና አሻግሬ ቲያትር ኮልፌ ነው። ጌታቸው በለጠ ኮልፌ ነው። ሲሳይ ንጉሱ ያደገው እስከ ጋብቻ ድረስ ኮልፌ ነው። በነገራችን ላይ ልኳንዳ ተራ ከቤታችን ፊት ለፊት ነው ቄራው የሚታረደው ጫካ ውስጥ እና በልጅነት እየሄድን በሬ ሲታረድ እግር እያያዝን ሳንቲም ይሰጠናል
የኮልፌ ልጆችን ለምን ስጋ ወዳድ ሆናችሁ እንዳትሉና እንዳትጠይቁ በኔ እድሜ ደረጃ። በአጋጣሚ ያ የደመቀው ያ በክብር በሞገስ የተሞላው ቤተሰባችን ፈራረሰ እና አባቴ ከተወሰኑ መኮንኖች ጋር አደጋ ደርሶ በመኪና አደጋ ሁሉም አለቁ። ሁሉም እና እኔ ለእናቴ የደረሰው መልእክት ንጉሱ የልብ ስብራት ነበር ለንጉሱና ያለቁት የእናንተ አባቶች ወንድሞች ብቻ አይደሉም ኢትዮጵያም ልጆቿን አጣለች ብሎ መሪር ሀዘን ነው የተሰማቸውና ለእናቴ የደረሰው መልእክት ይሄ ነው። ያ ህይወት ከተበላሸ በኋላ ከኮልፌ 4 ኪሎ ወወክማ እየሄድኩ ማር ነበር። የሚያስገርመው ነገር እንደው የኢትዮጵያ ህዝብ ይሄንን እንዲያውቁልኝ የምፈልገው ንጉሠ ነገሥቱ ግርማዊ ቀዳማዊ ኃይለ ሥላሴ ገና ታዳጊ ህፃናትን በእኔ ዕድሜ ያሉትን የ2ኛ ክፍል የ3 የ4ኛ ክፍል ተማሪዎችን ነገ ሀገሪቱን ሊመሩ የሚችሉ በጣም ጂኒየስ የሆኑ ልጆች 10 ክፍለ ከተማ ነበር ወረዳ ነበር ያን ጊዜ እኛ ወረዳ 10 ነን። በ10 ወረዳ የተከፋፈለ ነው አዲስ አበባ። ከ10ሩም ወረዳ ይመረጡ ተባለ። ገና ጫማም እንትን ያህል ገና ቁምጣ ያልወጣን እንትኖች የነገ የሀገሪቱ ሚኒስትሮች ኮሚሽነሮች እንዲሆኑ ተመርጠው በልዩ ሁኔታ 4 ኪሎ እንዲማሩ የሚል ወጣ ማስታወቂያ። የአክስቴ ልጅ መኗበራ ይባላል መጦ ነገረኝ። ተደብቀን ሄድን ተፈተን። በአጋጣሚ ቁጥር 1 ላይ የኔ ስም ነው። አንደኛ ልውጣ ወይም እድል ተመዝግቦ ገባው። ከኮልፌ 4 ኪሎ ያለ ታክሲ አይታሰብም፣ አውቶቡስም አይታሰብም። በእግሬ እየተመላለስኩ ነው የሄድኩት የተማርኩት 6ኛ ክፍል እስክደርስ ማለት ነው። የሚያስገርመው ነገር ንጉሱ እየመጡ አንዳንዴ ያው ወክማን ይጎበኛሉ አዘውትሮ ጎራ እያሉ ተማሪዎቻቸውን እያዩ አንተ የትኛው ሚኒስተር ነህ? ሚኒስተር አይገባን ያም 2 ያና 3 4 አንተ የትኛው ኮሚሽነር ነህ እያሉ እንዲህ ፀጉር አሻሽተው ስፖርተኞቹን አይተው ይወጡ ነበር። የሚገርመው ነገር ሰንደቅ ዓላማ ላይ ሰንደቅ ዓላማ አውርደን ወደ ክፍላችን ስንገባ እየዘመርን ነው። ያ ቤተሰብ በውስጣችን ያሰረጸውና ያ የትምህርት ስርዓት የፈጠረው ነገር በውስጣችን ነፍስ ዘራ እና የትም ሀገር ምን እድለኛ ነኝ የተወሰኑ ሀገሮችን ለማየት ሞክሬያለሁ። እንደውም ትምህርት ቤት ያለው ውጭ ሀገር ለምንድን ነው እዚህ ማትቀረው ሲሉ ያ በውስጥ የሰረጸችው ኢትዮጵያ እንቅልፍ ነሳች። ተመልሼ መጣ እና ወጣቶች 11 ሰዓት ነው የምነሳው 4 ኪሎ ለመድረስ ያው መንገዳችን ሁሉ አለ። መጽሐፉ በደንብ ይነበብ። ይሄ ነው እንግዲህ ዋው የወክማ ወጣት ወንዶች ክርስቲያናዊ ማህበር እንዳለ በረጅም ጊዜ አውቃለሁ። ወኢሴማ ግን በቅርብ ጊዜ ነው የሰማሁት። ወጣት ሴቶች ክርስቲያናዊ ማህበር 5 ኪሎ ወክማ ላይ አንድ ዶክመንታሪ አለ፣ ሁሉ ጊዜ የሚታይ ዶክመንታሪ እና መዝሙር ስትዘምሩ ሰንደቅ ዓላማ ሲሰቀል ደሙን ያፈሰሰ ቡየነደደ በአርበኝነት ወጥቶ ጠላት ያስወገደ ያ የወክማን ውለታ የሚናገር ይመስለኛል። እኔ ወክማው ስፖርት ጂምናስቲክ ብቻ አይደለም፣ በቀለም በሙያ ራሱ ከፍ እንድትሉ የተደረገበት ነውና ጥቂት ነገር ብትጨምርልን። አንተ ይሄን ነገር በትዝታችን ላይ ሰርታል፣ በትዝታችን ፕሮግራም ላይ እኔ እሱም ፕሮግራም እንዴት በፍቅር እንዳየሁት ልነግርህ አልችልም። ምንድነው ዮናስ የሚነግረው የለም ወይ ጌታቸውን አናግር ተብሎ ያን ነገር ሲያደረገ እውነት ነው። ዛሬ ተገናኘን። የሚገርመው ነገር ስለ ብሔራዊ ሰንደቅ ዓላማ ስናስብ ፌዝ አይደለም። በነገራችን ላይ ስንዘምር ፌዝ አይደለም፣ የምር ነው። ማልቀስ ካለብን እያለቀስ ነው። እንዳልከው ተጣማጅ አርበኛ የጠዋትና የከሳት የማታ ሰንደቅ ዓላማ ሲወጣና ሲወር መዝሙሮች አሉ። እንዴት እንደቀረጹን እኮ ነው። ያ የሰንደቅ ዓላማ ፍቅር ተከትሎም በነገራችን ላይ በልበ ሙሉነት የምኮራው ዛሬ የብሔራዊ ሰንደቅ ዓላማ ቀን እንዲከበር የመጀመሪያውን ፕሮፖዛል ያቀረብነው በወቅቱ የአዲስ አበባ ሚሊኒየም
ጽህፈት ቤትን በፌስቲቫል ኮሚቴ ሰብሳቢ ስለነበርኩ ያ ቲም ነው። ስለዚህ ያ ወክማ ውስጥ የተሰራ ማንነት ነው። በነገራችን ላይ ቤታችን ሰንደቅ ዓላማ ነበር። አባቴ ሲወጣና ሲገባ እናቴም ቆማ ልጆችም ቆመው ሰላምታ ሰጥቶ ነው የሚወጣው። እሱ ውስጥ አለ ይሄ ታሪክ የምነግራችሁ ታሪክ። እናቴ አንዳንዴ ምን ትላለች፣ ወታደሩ አንተ ነህ ልጆቹን በቃ የሚያሳቀቁ ታላላቆች እየመሰላት እባክህ ስትል ሰላምታ ሰጥቶ ነው የሚሄደው እንጂ አይወጣም። እኛ ቤት አባት ዝም ብሎ አይወጣም። በር ላይ ያለ በትልቁ የቆመ ሰላምታ ሰጥቶ ነው የሚወጣው። ይገርማል። ስለ ፐብሊክ ዲፕሎማሲ ደግሞ ትንሽ እስኪ እናንሳ። ሌሎች ሀገራት ላይ ስላሳለፉት ጊዜ ስለሰሩት ስራ ኢትዮጵያን እንዴት አድርገው ወክለው ሌሎች ሀገር እንግዲህ ቆይታ አድርገው ተመለሱ? የነበረውን ጊዜ እናስታውስ። የኢትዮጵያ ፐብሊክ ዲፕሎማሲ የተቋቋመው በ2000 ሚሊኒየም አካባቢ ነው። ያው እንደሚታወቀው የዚህ የህዳሴ ግድብ ከተጀመረና ይፋ ከሆነ በኋላ በርካታ የታችኞቹ ተፋሰስ ሀገራት በኢትዮጵያ ላይ ጥርጣሬ ነበራቸው። አባይ ሊገደብ ነው፣ የሁለት ሀገሮች ሱዳንና ግብፅ ህዝብ ሊጎዳ ነው የሚል በጣም ምርር ያለ ቁጣ ነበረባቸው እና በአጋጣሚ የህዳሴ ምክር ቤቱም አባል ስለነበርን በተደጋጋሚ እዛ ላይ ይነሳ ነበር። ፐብሊክ ዲፕሎማሲ ቋቋም እየተባለ በኋላ ተቋቋመ። ስለዚህ ወደ ዋነኞቹ ተፋሰስ ሀገራት መሄድ ነበረብን። ከተለያየ የማህበረሰብ ክፍል የተወጣጡ ነው። መልእክታችን በጣም ግልጽ ነው። ኢትዮጵያ የህዳሴ ግድቡን በመገደብ የትኛውንም ሀገራት ጎዳም በቃ የተጠቃሚነት ጉዳይ እንደተጠበቀ ነው። ዊን ዊን ስትራቴጂ ነው የምትጠቀመው እንጂ በፍጹም ልትጎዳችሁ አይደለም። ይሄን ደግሞ የምንነግራችሁ የፖለቲካ ሚሽን ስለሆነ አይደለም። እኛ የኢትዮጵያን ህዝብ ወክለን ነው እንደማንጎዳችሁ ለማረጋገጥ ነው ብለን ነው። ለ5 ሰዎች ሪኮግናይዝ ተደርጓል። ለደራርቱ ቱሉ፣ ለወይዘሮ ሙሉ ሰለሞን፣ ለሎሬት ጥበበ የማነ ብርሃን እና በኢትዮጵያ ላይ ላደረጋችሁ በኢትዮጵያና በአፍሪካ ላደረጋችሁት አስተዋጽኦ ተብለን ሪኮግናይዝ ተደርገናል በግብፅ መንግስት። በዚህም ማመስገን እፈልጋለሁ። ጌታቸው በለጠ እንግዲህ የትዝታዬ ማህደር እያየን ነው። ግለ ታሪክህን በፊት ለፊት ባለው የሽፋን ስዕል ላይ የተለያዩ ዘመናት ያለውን የጌታቸው በለጠን ምስል እናያለን። ይሄ ትልቅ መስታወት ነው በእውነት ላንተ። እያንዳንዱ ፎቶ ከበስተጀርባ የሚነግርህ ነገር ስላለጋሽ ለማንኛውም ውስጡ በጣም በበርካታ ፎቶግራፎች በማስረጃነት ቀርበውበታልና የስነዳህን እኮ ልይ ብዬ ነው። ምን ያህል ነህ ሰነድ ላይ ፎቶግራፍ መመዝገብ ይሁን ሌላም ነገር ላይ? እውነት ለመናገር ጥንቁቅ ነኝ። ማንኛውንም ነገር አልጥልም፣ ማንኛውንም ዶኪመንት። ከዛ በተረፈ ግን እግዚአብሔርን በጣም ማመሰግነው እያንዳንዷን ኢንሲደንት አስታውሳለሁ። በነገራችን ላይ የእኔ ሞዴል ከበደ ሚካኤል ናቸው። የእሳቸውን አብዛኞቹን ግጥም በቃል ይችል ነበር። ትምህርት ቤትም እያለው ኤሌመንተሪም ሃይስኩል ዩኒቨርሲቲም ቢሆን በቃ አስተማሪው ምን ልብስ ለብሶ ቦርዱ ላይ እንዴት እንደጻፈ እንቅስቃሴው በደንብ አስታውሳለሁ። ስለዚህ ታሪኮችን ለመመዝገብ ብዙ አልቸገርም። በተጨማሪነት ዳያሪ አለኝ፣ በየቀኑ ጽፋለሁ፣ እንቅስቃሴን እጽፋለሁ። ሌላው የረዳኝ ነገር የምጽፋቸው ጋዜጦች ላይ የማነሳቸው ኢሾች በቀላሉ ሪፈርስ አደርግ ወደ አእምሮ ይመጣልኛል። እንደዛ ነው። እንግዲህ የትዝታዬ ማህደር ግለ ታሪክ እንደተባለው ሚያዝያ 5 ይመረቃል። የእርሶ ወዳጅ የሆኑ የስነ ጽሁፍ ሰዎች በጣም ብዙ ሰዎች ይገኛሉ ብለን እኛም እናስባለን። ስለዚህ ይህንን መጽሐፍ እንግዲህ ለመመረቅ ያብቃን፣ ለዚያ ቀን ያብቃን። ይሄ መጽሐፍ መታሰቢያነቱ ይላል እዚህ ጋር መጋቢት 1 ቀን 2011 ዓ.ም ቢሾፍቱ በደረሰው አደጋ ህይወቱን ላጣው ልጄ ይላል። መታሰቢያነቱን ያደረኩት ለልጄ ሲድራ ጌታቸው በለጠ ነው። በአጋጣሚ አንድ ልጃችን ነበር ያሳደግነው ልጃችን ነው። ከልጅነት ጀምሮ ያሳደግነው ልጅ ነው። በአጋጣሚ ከዛሬ 6 ዓመት በፊት በኢትዮጵያ አየር መንገድ
አደጋ በደረሰበት ጊዜ ቢሾፍቱ የተከሰከሰው አውሮፕላን ውስጥ ነበረ እና ልጃችን አንድ ልጅ ነው፣ በጣም ብሪሊየንት ልጅ ነበር። ብዙ ጊዜ የምለው እግዚአብሔር ሳያውቀው በሕይወታችን የሚፈጸም ነገር የለም። እኔ የማምነው በቅርቡ ነው 6ኛ ዓመታቸውን ያከበር ነው። ቦይንግና አየር መንገዱም ጥሩ መታሰቢያ እዛ ቢሾፍቱ የወደቀበት ቦታ አድርገዋልና በቃ በሕይወት አንዱ ክፍል ነው የልብ ስብራት። ጀግንነት በነገራችን ላይ የሚወሰነው በተሳካ ጊዜ በሚገኝ ድል አይደለም። በመከራ ውስጥ አልፎ ችግሮችን ተቋቁሞ በሚታለፍ ነው። ትንሽ አጋጣሚው ይከብዳል። አባቴም ከራሱ ጓደኞች ጋር አደጋ ደረሰበት። በድናቸውን እንኳን መለየት ስላልተቻለ ከጓደኞቹ ጋር ነው ቅድስት ሥላሴ ያረፈው። የልጃችንም ለምን እንደዚህ ሆነ ብዬ ጠይቃለሁ። ለምን እንደዚህ ሆነ ብዬ ጠይቃለሁ። አንዳንዴ ጠይቀን የማናገኘው መልስ አለ፣ ግን እግዚአብሔር አዋቂ ነው ብለን እንትላለን። ለኔ ብርታት ነው ማለት ይሄም የሕይወት አንድ ክፍል ነው። ሌላም ነገር ሊደርስ ይችላል። ይሄ ብቻ አይደለም። ብዙ በሕይወታችን ውስጥ ሰው ሰራሽ የሆኑ ተፈጥሮ ሰራሽ የሆኑ ችግሮች ሊገጥሙን ይችላሉ። ያንን መሻገሩ ነው ድሉ ብዬ የማስበውና እኔ እውነት እንደው ብጠቅሱት የምፈልገው ነገር ምንድን ነው? ውጭ ሀገር እውነት ለመናገር ጎበዝ ተማሪ ነኝ። አሜሪካ ሀገር በጣም በጥሩ ውጤት ነው ትምህርቴን የጨረስኩት። እንደውም ሌሎችም ሊመሰክሩ ይችላሉ። እኔ የተማርኩበት 160 ዓመት ዩኒቨርሲቲ ነው፣ ቤቴል ዩኒቨርሲቲ ይባላል። እዛ ውስጥ እንደኔ አይነት ጥቁር ሰው እድል አያገኝም። ነገር ግን ግድ የለም በሀገራችሁ ይሄ ሰው እንደው የታመነ ሳይሆን አይቀርም ተብሎ በልዩ ሁኔታ ኢንተርናሽናል ተማሪዎች የሚሰሩት የ20 ሰዓት ገደብ ተነስቶልኝ እንደፈለገ ይስራ ተብሎ ትራፊክ ነበርኩ። የትምህርት ቤቴ ቤንሰን ግሬት ሆል የሚባል ትልቅ አዳራሽ አለ ዩኒቨርሲቲ ውስጥ፣ አሜሪካ ውስጥ ቤስት የተባለ ብዙዎቹ መጠው የተለያዩ የአሜሪካ ዜግነት ቃል የሚገቡበት ታላላቅ ኮንሰርቶች የሚደረጉበት ነው። ያንን ፕሮግራም የትራፊክ አይታችኋል። የአሜሪካ ወታደር ነው መስለው እዛ ውስጥ ፎቶግራፉን ስታዩ በታማኝነት ነው ያገለገልኩት። ከ4 ሰዓት እስከ 12 ሰዓት ነው ሽፍቴ። ያሾፉብኛል እነዚህ ወጣት የአሜሪካ ተማሪዎች። እንደውም አንዱ ልንገራችሁ፣ በዛ እኔ በነበርኩበት 1 ዓመት ውስጥ በአጋጣሚ በሀገራችን ረሃብ ተከስቶ ነበር እና በመጀመሪያ ሲሄድ ፕሮፌሰሬ እንኳን ደህና መጡ፣ በጣም ሩህሩህ እናት ካናገሩኝ በኋላ ስለ ቤተሰብ ከጠየቁኝ በኋላ ለብቻዬ በመምጣቴ እንዳዘኑ ቤተሰብ ቢመጣ ደስተኛ መሆናቸውን ከገለጹ በኋላ ድሮ ወራቸውን ሳባ አድርገው ይኸውልን አሜሪካ ረሃብ የለም፣ ችግር የለም። በተራብክ ጊዜ የምደውላቸው በጎ ስራ የሚሰሩ ድርጅቶች አሉና ስለ ረሃብ እንዳታስብ፣ ስለ ልብስ እንዳታስብ የ37 36 ካምፓኒዎች ሊስት ሰጡኝ። አይ ሰው ባገሩ ግድ የለም እሺ ብዬ አክብሬ እሺ እና ስለ ረሃብ እንዳታስብ። አየ እንዴት እንደተከተለን ታያለን። እቺ ነገር ጥሩ ስሜት አልፈጠረችም ዩኒቨርሲቲ ውስጥ። እነሱ ያከብሩኛል፣ እዛ ብዙ የዘረዘርኩት ነገር። አንድ ቀን ግን የሆነውን ልንገር። እዛ ውስጥ የምታነበው እኔ ዘበኝነት ሴኩሪቲ በምሰራበት ቦታ ላይ ሌላው ካምፓስ የዩኒቨርሲቲው ሌላ ካምፓስ ቁጭ ብዬ መኪና ውስጥ ያው እንግዲህ አሜሪካ እንትን ነው መስለው ኦፊሰር ነው መስለው ሁሉም ነገር የተሟላ ነው። 4 ልጆች ወይም 3 ልጆች መጡ። መኪናዋን ፊት ያቆሙ። ምን ቢያደርጉ ጥሩ ነው? በሙሉ መኪናው በዳቦ ቡጥ ተሸፍኗል። በሙሉ ቀለሙ መለየት አይቻልም። በእርጥብ ዳቦ ቡጥ ተሸፍኖ ፊት ለፊት ይቆማል። በዳቦ ቡጥ ቀለሙ አረንጓዴውን ቢጫ ይሁን አሁን እንዲህ ስትል ሊሰማ ይችላል። ይሄንን መሻገር ፕሮፌሰር የሰጡኝ ሊስት በበጎነት ተቀበልኩ። እነዚህ ልጆች በበጎነት ተቀበልኩ። በመጨረሻ የዛ ዩኒቨርሲቲ ውስጥ የተማሪዎች ኢንተርናሽናል ተማሪዎች ተወካይ ነበርኩ እና ምንድነው የተማርከው ብለው ንግግር እንዳደረግ ተፈቀደልኝ። የተማርኩት አልኳቸው
የዩኒቨርሲቲ ስም ቤቴል አይደል? በመጽሐፍ ቅዱስ ውስጥ ቤቴል የተጠቀሰው ያዕቆብ ወንድሙን ሸሽቶ ኤሳውን ሲሄድ ቤቴል የምትባለው ድንጋይ ተንተርሶ ነው ያደረው። እኔም አሜሪካ ውስጥ ድንጋይ ተንተርሼ ነው የተማርኩት። ስለዚህ ተገጣጥሞልኛል፣ አመሰግናለሁ ነው ያልኩት። ስመጣ እንዳልመጣ ያልተደረገ ነገር የለም። እንደውም በነገራችን ላይ ሌላ ዩኒቨርሲቲ ለፒኤችዲ ፕሮግራም ሰጥቶኝ ነበር። ዋጋ ከፍላለሁ ብዬ ነው የመጣሁት። ዋው! ጋሽ ጌታቸው በጣም የሚጣፍጥ በብዙ ለሁላችን የሚተርፍ የህይወት መስመር ነው ያሳለፍከው። ምናልባት ወደ ማጠቃለሉ ስለሆነን አብዛኛውንም ነገር ለአንባቢያን ለተደራሲያን መተው ስላለብን በአንተ በህይወት ልዩ ቦታ ያለው አንድ መጽሐፍ ጠቅሰሃል። እሱንና በምን መልክ ሰው እንዲረዳ ትፈልጋለህ? ማጠቃለያ ምናልባት ቢሆን እንግዲህ መቼም የኢትዮጵያ ደራሲያን ማህበር ለአንድ 19 ዓመት ያህል እንደመራ ሰው የኔ በስነ ጽሁፍ በሀገር ውስጥ ሞዴሌ ግጥማቸውን እያነበነኩ ያደግኩት ከበደ ሚካኤል ናቸው። እሳቸውንም በአንድ ሚዲያ ላይ በስፋት ዘግቤያለሁ። ከዚህ በተረፈ በጣም ትርጉም የሰጠኝ እንደ ህይወት መመሪያ የምጠቀመው ቶድ ሄንሪ የሚባል እንግሊዛዊ ደራሲ አለ። የጻፈው መጽሐፍ ዳይ ኢምፒቲ ነው የሚለው። ዳይ ኢምፒቲ ማለት ምንም ነገር ሳትቆጥብ እባክህ አራግፈሙት፣ እውቀት ካለ አራግፈሙት፣ እንደው ጥላቻ ካለ እዛ የተቀበሩትን ሙታን እንዳይረብሽ ሐሳብህ እሱን አራግፈው፣ በሰላም ሙት፣ በሰላም ያረፉትን ነፍሶች እንዳትረብሽ እባክህ አራግፈሙት፣ እውቀት ካለ አራግፈሙት፣ ለበጎነት አራግፈሙት። በቃ ለኔ የምትለው ሀብት፣ ለኔ የምትለው እውቀት፣ ለኔ የምትለው ወደ መቃብር ብትሄድ አፈር ይበላዋል እባክህ ብሎ የሚማጸነው ነው። ዳይ ኢምፒቲ፣ ባዶህን ሙት። ባዶህን ስትሞት ደግሞ ሰውነትን ሳታጎሳቁል ሙት። በጣም የሚገርም ነው። ሰውነትን ሳታጎሳቁል ሙት። በኋላ ትጎሳቆላለህ። የሚበሉ ምስጦች አሉ መቃብር ውስጥ፣ ትጎሳቆል። ሳታጎሳቁል ሙት እና ራስን አራግፈ ለበጎነት ተሰናበት። ሰስተ በሀብት ይላል፣ በእውቀት ይላል፣ በዝና ይላል። እንግዲህ እንደሚመስለኝ እዛ ላይ አንድ ከባድ አስተያየት ነው ይሄ አስተያየት የሚሉ ሰዎች አሉ። ሀገሬ የፈለገችኝን መሆን ባልችልም የበደልኳት ግን አይመስለኝም ይላል። እኔ በኢትዮጵያ ሕዝብ ፊት በዚህ ታላቅ ሚዲያ ፊት የምለው ኢትዮጵያ ጌታቸው ይሄን ነገር አድርገህልኛል ብላ የማትወቅሰኝ ንጹህ ሕሊና ኖሮኝ አገልግያት ያለፍኩ ይመስለኛል። የማገለግላትም ይመስለኛል። በህዝብ ላይ ያረኩት ነገር የለም። ምክንያቱም አደራ የሰጠኝ አንድ ሰው አለ እዛ ከሙታን ጋር ያለ ዛሬም ድረስ ድምፁ የሚሰማኝ ባላደራ አድርጎ የሾመኝ አባት ስላለ ይሄን ነው የምለውና ለሌሎችም የምመክረው ዳይ ኢምፒቲ እባካችሁ መረን እነዛ በሰላም የተኙትን አንረብሽ፣ መረን እንደው ይዘን ተስቆንቆነን አንለፍ፣ ለሀገርና ለህዝብ በጎ ነገር እናድርግ ነው መልእክቴ። እንግዲህ የትዝታዬ ማህደር ግለ ታሪክ መጽሐፍ ሚያዝያ 5 ቀን ይመረቃልና በዚህ ቀን እንዲገኙ ለሚፈልጉት ወዳጁ ወይም ደግሞ ሌላ መልእክት ካለ የመጨረሻ ጥያቄ ይሁን። ወዳጆቼ በሙሉ ቢገኙልኝ አዳራሹ ካልጠበባቸው በጣም ደስ ይለኛል። በዚህ አጋጣሚ ባለቤቴን ባመሰግን ይፈቀዳል? ወይዘሮ ሰናይት ኃይለማርያም ትባላለች። የደራሲ ጸባይ ትጃ፣ የደራሲ ኩርፊያ ችላ፣ የደራሲ ቅብጥብጥ ባህሪ ችላ፣ ጊዜዋን መስዋዕት ሳደግ ችላ የተሸከመችኝ አንድ ቆንጆ ትሁት ባለቤት አለኝ። ምስጋና ለሷ ነው። እግዚአብሔርን አመሰግናለሁ። እና ወዳጆቼ ሁሉ ቢመጡልኝ ወንበርም ከበቃ በቃ ካልበቃ ቆመውም የደስታዬ ተካፋይ እንዲሆኑ እናንተንም ጭምር ጋብዣለሁ። ስለጋበዛችሁኝም በጣም አመሰግናለሁ። ኢቢኤስ ክብረት ይስጥልኝ።
ዳግላስ ጴጥሮስ በሚል የብዕር ስሙ የምናውቀው የደራሲያን ማህበር ፕሬዚዳንት ሆኖ ያገለገለው ከብዙ የጋዜጣ ስራዎቹ ጋር በእጅጉ የምናውቀው በተለያዩ መድረኮችም በሞገስ የሚናገር የዛሬው የመጽሐፍ እንግዳችን ደራሲ ጌታቸው በለጠ እንግዲህ መጽሐፉን እንሆይም ብሏል። ታነቡት ዘንድ እኛም እናበረታታለን። ጋሼ አብረን ስለነበርክ እጅግ በጣም እናመሰግናለን። ቀሪ ህይወትን አምላክ ይባርክልህ። ቆመን እንደተቀበልን እንግዲህ በክብር ቆመን እንሸኛለን። እናመሰግናለን። እናመሰግናለን። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ